አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሀባይቦቼ ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ ለየት ባለ ቪዲዮ መጥቻለሁ። ዛሬ በጥይቃ ወይም አላለ ኮሜንት ላይ ጠይቃኝ ነው የመጣሁት ማለት ነው። የሆነች እህት ጦይቤ ሀገር ለመግባት የምናስብ እህቶች ምን ትመክሪናለሽ? ማለቴ የትራንስፖርት የአየር ትኬት በጣም ተወዷል ጦርነቱ ጋር፣ እዚህም የመዳን ቤት ሰለቸን። ስለዚህ ምን እናድርግ? እንግዲህ አደናገረን እያለች ነው እህቶቼ። አሁን ላይ ሁላችሁም እንደምታውቁት ጦርነቱ ከኢትዮጵያው እዛው አረቡ ዓለም ባስ እንዳለ ሁላችሁም ታውቃላችሁ ማለት ነው እህቶቼ። እና ወደ ኢትዮጵያ ለመግባት ያሰባችሁ ግዴታ ኩንትራታችሁን ጨርሳችሁ በቃ መሄድ ያለባችሁ ተብላችሁ ካልሆነ በስተቀር የተወሰነ ጊዜ ትንሽ ብትቆዩ አሪፍ ነው ብዬ አስባለሁ። ማለት ያለው ነገር እስከሚረጋጋ የትራንስፖርቱ ነገር፣ አሁን ትራንስፖርት ኢትዮጵያ ላይ እኔ ሰሞኑን በትራንስፖርት በእርግጥ አልሰራሁም፣ ግን ሌሎች ብዙ ልጆች ትራንስፖርት ችግር እንግዲህ እያያችሁትም ነው። መኪና ባጃጅ ምናምን እንደዚህ ቁሟል ማለት ነው። ባጭሩ ቁሞ ነው የሚለው፣ ምንም እየተንቀሳቀሰ አይደለም። በዛም ላይ የተንቀሳቀሱት ደግሞ መኪና አጋጣሚ ብታገኙ እንደፈለጉ እነሱ ገምተው በራሳቸው 2000 የሚሆን 3000 1000 ብር የሚሆን እንደ ግምታቸው ነው ማለት ነው አሁን ላይ መከፈል የያዘ እህቶቼ። ስለዚህ ትራንስፖርት በጣም በጣም ውድ ሆኗል ማለት ነው። በዛም ላይ አይገኝም፣ ከተገኘም ውድ ነው አልኳችሁ። ሁለተኛ አሁን እንደጀመርኩላችሁ ማለት ነው ገና ተሆናችሁ የተወሰነ የምትቆዩበት ሰዓት ካለ ቢያንስ ወር ወይ 15 ቀን ከዛ በላይ ያለው ነገር ማለት ነው እስከ 2 ወር የምትቆዩበት ነገር ካለ በዛው ባላችሁበት ቆይታችሁ አየር ትኬት ብትቆርጡ አሪፍ ነው ብዬ እላለሁ። እና ደግሞ አሁን ረኔ መግባት አለብኝ ግዴታ መግባት አለብኝ የምትሉ ከሆነ በኮምቦልሻ ባትቆርጦ ይመከራል። እንዴት መሰላችሁ ቶቼ? የአየሩ ታይሆን ትራንስፖርት አሁን በእርግጥ የአየር ትራንስፖርትም ሊጨምር ይችላል። ስለሱ አሁን ላይ እኔ እንትን የለኝም ማለት ነው። ግን ስለ መኪናው ነው በጣም የጨመረው ማለት ነው። ስለዚህ ከውጭ ወደ ኮምቦልሻ ትመጡ፣ ወደ ኢትዮጵያ ለኮምቦልሻ አትቁረጡ። እዛው ለአዲስ አበባ ቆርጣችሁ አዲስ አበባ ትደርሱ። አልጋችሁን ይዛችሁ ቢያንስ ከ2000 አይበልጥም አንድ አልጋ ማለት ነው። እሱን ይዛችሁ በሀገር አቋራጩ መኪና ከሌባ ተጠንቅቃችሁ ብትመጡ ይሻላል። ወደዚህ ወደ ሌላ ሀገር ለምሳሌ ወደ ወሎም ሆነ አዋሽም በቃ ሌላ ሀገር በቃ ወደ ጎንደር ሌላም ሀገር የሚሄዱ አሉ አይደለ? አዲስ አበባ ሲደርሱ በቃ ያው አዲስ አበባ መከፋፈያ ቦታ ነው እና እዛ ቦታ ትደርሱ ወደ ሌላ ሀገር ለመሄድ በአየር ባትሄዱ አሪፍ ነው። እንዴት መሰላችሁ? በአየር የሚሄዱ የአየሩ ዋጋ ሳይሆን ልክ እዛ የምታርፍበት ቦታ ለምሳሌ ኮምቦልሻ ታረፋችሁ። ኮምቦልሻ ትራንስፖርት ውድ ነው። እንዴት መሰላችሁ? የመኪናው ማለት ነው። ኤርፖርት ሂደው የሚያመጡ ሰዎች ብሩን እንደፈለጉ አድርገው ቆጥረው ነው የሚቀበሏችሁ ማለት ነው። ስለዚህ እንደ ማንኛውም ደሴ አሁን ቢያዋችሁ ወይም ኮምቦልሻ ቢያዋችሁ ከውጭ የመጡትንና የሀገር ውስጥ ያሉትን ሰዎች እኩል አይጭኗችሁም። እምቢ አንከፍልም እንኳን እንደዚህ አልከፍልም ብትሉ አልፏችሁ ነው የሚሄዱት እህቶቼ። ስለዚህ የአየር ትኬት ለዛው ለአዲስ አበባው ቆርጣችሁ አዲስ አበባ አልጋችሁን ይዛችሁ እንደገና ሰላም ባስ የሚባል አለ። ወደ ማንኛውም ሀገር ሰላም ባስ የመንግስት ነው አይደለ? እሱ ከሌሊቱ 11 ሰዓት ነው የሚንቀሳቀሰው። 11 ሰዓት ላይ አሁን ላይ ትኬት ሲቆርጡ እንደ ድሮ አይደለም። ትኬት ሲቆረጥ ስልክ ቁጥራችሁ ያላችሁበት ሁሉም ነገር ይመዘግቡታል ማለት ነው። እንቅልፍ እንኳን ሙኝቷችሁ ብትተኙ ጧት እነሱ ደውለው ነው ቶሎ ቶሎ በሉ የሚሏችሁ ማለት ነው ቶቼ። ስለዚህ እዛው ሩቅ ቦታ ታይሆን እዛው መናኸሪያ አካባቢ መኪናችሁን እዛው አድራችሁ አልጋ ይዛችሁ ከዛም ተነስታችሁ ቶሎ ብላችሁ 11 ሰዓት ወጥታችሁ መኪናችሁን ይዛችሁ ደግሞ እንደዚህ 11 ሰዓት ተወጣማን ሻንጣያን ይዝልኛል ምናምን የለም እህቶቼ። አሁን ላይ ማንኛውም አልጋ ቤት ሰራተኛ አለው። ያ ሰራተኛ እነዛ ታማኝ የሆኑ ሰራተኞች ናቸው ወደዛ ቦታ የሚወስዷችሁ ማለት ነው። ለምሳሌ አልጋ ይዛችሁ አዳራችሁ እንበል። መናኸሪያ ሩቅ ቦታ ማደር የለባችሁም፣ ቅርብ ቦታ ነው። በዛን ሰዓት እነዛ ያደራችሁባቸው ሰዎች ወዛደር ለአልጋ ተሸካሚ እንትናችሁ ይቅርታ ለሻንጣ ተሸካሚ
ታማኝ ወዛደር ነው የሚያስቀምጡት ከነሱ ጋር ማለት ነው። ለምሳሌ ቀጥራችሁ ጩኻችሁ እንኳን እንደዚህ አምጣልን ምናምን ናቶ ተሸከምልን ወደ መኪና ውሰዲ ምናምን የማታውቁትን ወይም እነዛ ሰዎች ያሳደሯችሁ ሰዎች የማያምኑትን አያስይዟችሁም። እራሳቸው ቀርሞ ያስይዟችኋል። ማታ ትናገራላችሁ ማለት ነው። እኔ በዚህን ሰዓት 11 ሰዓት እነሳለሁኝ ወደ መኪና ገባለሁኝ ወዛደር ፈልጋለሁ ብላችሁ ማታውን አዘጋጅታችሁ የምትተኙት በዛን ሰዓት ስልክ ቁጥሩን ትቀበላላችሁ። እዛው ነው ቀርሞ የሚያሳድሯቸው ማለት ነው። እኔ እንደዛ ነው ማለት ነው። የያዝኩት አልጋ ቤት አሉ ወዛደሮች። እነዛን ወዛደሮች በአንድ ሻንጣ 300 ብር ነው የተቀበሉት። እዛው መኪናው እኔ ቆረጥኩበት መኪና ውስጥ ነው የሚያስገቡት ማለት ነው። እና ጧት ተነስቶ ማን ይሸከምልኛል ሻንጣይ ምናምን የለም። አሁን ላይ ማንኛውም ነገር ያኔ ተዘጋጅቶ ነው። አንድ አልጋ ቤት የተዘጋጀ ነገር ነው። ምግብ እዛው ነው። ተዘዋወጡም ቆንጆ ብር ተከፈላችሁ። ለምሳሌ እኔ አሁን 2000 ብር ነው የከፈልኩት ማለት ነው። እራት እና ምሳ ነው እንጂ ቁርስ ከራሳቸው ነው ማለት ነው። ከራሱ ከምግብ ቤቱ ማለት ነው። እና አሁን ላይ እንደ ድሮ አይደለም ያለው ነገር ሰልጣን ብሎ ነው የሚኖረውና አልጋ ሻንጣ እንኳን ብታሸክሙ እነሱ የራሳቸው የሆነ ሰራተኛ አላቸው። አልጋ እንትን ምንድነው የሚሸከም ሻንጣ ማለት ነው። ለተሳፋሪ የሆነ አሉ ዲሊቨሪ በሉት በቃ ባጭሩ የራሳቸው የሆነ ዲሊቨሪ አለ። እንደዛ ሁኜ ነው እኔ ወደዚህ የመጣሁት ማለት ነው። ሻንጣ ማልያዝኩም። እነሱ ራሱ ያደርኩባቸው ባለ አልጋዎቹ ናቸው መኪናው አስገብተውኝ ወደዚህ የመጣሁት ማለት ነው። ስለዚህ ይሄንን አድርጋችሁ እዛው አዲስ አበባ በሰላም ባስ መኪናችሁን እና ደግሞ ሰላም ባስ የሚባለው እንደዚህ ከላይ አይደለም የሚጭንላችሁ ሻንጣ ማለት ነው። ከውስጥ ልክ እንደ አልጋ ስራ አይደለ እንደዛ አድርጎ ነው ሻንጣውን ሁላ ይዞ የሚመጣው እንጂ እንደ በፊቱ ሻንጣችንን አቧራ እየቦለለበት ወይም የሆነ ዝናብ ራሱ መጣ መንገድ ላይ ማለት ነው። ዝናብ አይመታውም ከውስጥ ነው የሚኖረው ማለት ነው የሚቀመጠው። እና ያኔ ተሻሽሏል አሁን ጊዜው ማለት ነው። ስለዚህ ብዙ የሚያስጨንቃችሁ የለም። ግን ተቀባይ አድርጋችሁ አዲስ አበባ ለአዲስ አበባ ቆርጣችሁ ተቀባይ አዲስ አበባ ታስቀመጣችሁ ዘመድ እሱ ቅብል ብሎ ወደ አልጋ ቤት ይወስዳችኋል። በቃ ጧት ሰላም ባሳችሁን ቆርጣችሁ ለደሴ ወደ ደሴ የምመጡ ማለት ነው። ሌላ ሀገር እንደዚሁ እንደምትሄዱት ደግሞ ትኬት አትቁረጡ እህቶቼ። ትኬት በትኬት ሆነ እዚሁ ክፍለ ሀገር ውስጥ በትኬት ሆነ የዚያ ትኬት ዋጋ ሳይሆን አሁንም በእርግጥ የትኬት ዋጋ ውድ ነው። ግን የትኬት ዋጋ ሳይሆን የሚጎዳችሁ እዚህ የምትወርዱበት ኤርፖርት ውስጥ ገብታችሁ በጣም ወጭ አለ እና ከኤርፖርት የሚያወጣችሁ መኪናው ውድ ነው። ከአየሩ በላይ ነው የሚያደርገው። እውነቴን ነው የምላችሁ። ከዱባይ እስከ ኮምቦልሻ ድረስ 5000 ብር መጥታችሁ እንደሆነ ከኮምቦልሻ ለወልዲያ ግን ወደ ወልዲያ ይሄዳለሁ ብትሉ እስከ 10000 ብር ነው የሚጠይቋችሁ። ከዛ በላይ ማለት ነው የመኪና ገባችሁ። ስለዚህ ይሄንን ነገር ማወቅ አለባችሁና የምትመጡት አዲስ አበባ ሁላችሁም ወርዳችሁ በመኪና ብትንቀሳቀሱ በጣም አሪፍ ነው፣ ይሻላል አሁን ላይ ማለት ነው። ግን መኪና ስትሉ ማንኛውም እንደነገርኳችሁ ማንኛውም መኪና በቃ ማንኛውም አይደለም። የመንግስት አለ ሰላም ባስ ጀመረ አሁን ላይ ይታወቃል። እንደ ድሮ አይደለም። ያኔ ብዙ እንትን የሚል አይደለም። እና እንደዛ አድርጋችሁ ያወቀ ሰው እንዴት እውቀት ያለው ሰው ዘመድ የሚሆን ቢቀበላችሁ ይሻላል ብዬ አስባለሁኝ። ግዴታ መምጣት ስላሰብን ነው ያሉኝ። ግዴታ መምጣት ያሰባችሁ ግዴታ ኮንትራታችሁን ተጨረሳችሁ ሌላ ሰራተኛ ሰሮቻችሁ ሊያመጡ ይችላሉ። ቃላችሁን ጨርሳችኋል። አየር ተቆርጦላችኋል። በቃ እነዚህ የጨረሳችሁ ማለት ነው። ግን ያልጨረሳችሁ ይሄ ነገር ብዙም ያጣድፈኝ አይደለም የምትሉ ደግሞ ቆዩና እስኪ ይለይለት ጦርነቱ ማለት ነው። ጦርነቱ እንግዲህ ተስተካክሎ እርቅ መጥቶ ያው ቤንዚን እንግዲህ ያው ተተሰጠን አገር ሰላም ይሆናል። ትራንስፖርት ተገኘ ውድም ቢሆን ያው ወደ ቦታው ይመለሳል ብለን እናስባለን ኢንሻአላህ ማለት ነው። ቶቼ ይሄንን ነው የምመክራችሁ። እስካሁን ታዳመጣችሁ ደግሞ ላይክ አድርጉ፣ ቪዲዮውን ላይክ አድርጉልኝ፣ ሼር አድርጉልኝ ቶቼ። አመሰግናለሁኝ። ሰሞኑን በጣም ምርጥ ኮሜንቶች ነው የማየው ማለት ነው። ከልብ ነው የማመሰግነው ስለምታጠናክሩኝ አመሰግናለሁ። ዛሬ ግን ትንሽ ደከም ብሎኛል። ዲጂታል መታወቂያ አላወጣሁም ነበር እስከ ዛሬ በነገ በዛሬ አላወጣሁም ነበር ተዲያክሜ ማለት ነውና ዛሬ እዛ ጋር ፍጅን የመጣሁት ዲጂታል እንዴት ነው የሚወጣው? ብዙ አሉ። አሁንም በፊት ማለት ነው የጠየቃችሁኝ፣ እስኪ እስካሁን ተደረሳችሁ ማለት ነው ያዳመጣችሁኝ። ዲጂታል እዛውኔ ብር አስገብቼ እዚህ አልስተካከልም ማለይ ምናምን የምትሉ ማውጣታቺ ምናምን የምትሉ ኮሜንት ላይ በቀደም አይቻለሁ ማለት ነው። ያው ብዙ ኮሜንት ስለሆነ የማየው ማለት ነውና ዲጂታል ትመጡ
ሁላችሁም ወደ ኢትዮጵያ ትገቡ ስለምታወጡ ብዙ የሚያስጨንቃችሁ አይደለም። በራሳችሁ አውጥታችሁ በኋላ ማንቀሳቀስ ትችላላችሁ፣ አካውንታችሁን ማለት ነው። ስትመጡ ግን አሁን ላይ ብር ማስገባት ይቻላል፣ ማውጣት ነው የማይቻለው እንጂ እህቶቼ። ሰላማችሁ ይብዛልኝ። ላይክ አድርጉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።